የአብርሽ አባት ሚስጥሩን አወጡ። ሚስጥሩ ምንድነው የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ የአብርሽ አባት ሚስጥሩን በሙሉ ተናግሯል። አብርሃም እንግዲህ ትክክል አይደለም፣ ትክክለኛ ውሳኔ እየወሰነ አይደለም፣ አብርሃም ከትክክለኛ ሰው ጋር አይደለም ሲሉም ተናግሯል። ደግሞ እውነታቸውን ነው። አብርሃም ከትክክለኛ ሰው ጋር አይደለም፣ ትክክለኛ ውሳኔም እየወሰነም አይደለም። በጣም በሚገርም ሁኔታ እንግዲህ የአብርሽ አባት ትክክለኛ ነገር ነው ያወሩት ብዬ አምናለሁ ማለት ነው። በጣም ነው በቃ ትክክለኛ ነገር የተናገሩት። ለምን ብትሉ አብርሃም ትክክል ያደረገ አይደለም፣ አብርሃም ትክክለኛ መንገድ ላይም አይደለም ማለት ነው። ለዚህም የአብርሽ አባት ትክክል አይደለም ልጄ፣ ወደ ትክክለኛ መንገድ መመለስ አለብህ፣ እንደዚህ አይደለም ኑሮ፣ እንደዚህ አይደለም፣ ወደ ልጅ መመለስ አለብህ ሲሉም ተናግሯል። ደግሞ እውነታቸውን ነው። በጣም ነው የሚገርመው። እውነት ለመናገር ከሆነ አብርሃም ትክክለኛ ነገር እያደረገ አይደለም። እኛም ብለናል፣ ሩታን እየበደላን ነው፣ ትክክል እያደረገ አይደለም ብለን ተናግረናል። ይሄ ደግሞ ትክክለኛ ውሳኔ ነው ብለን አናምንም ማለት ነው። እንደዚህ ማድረግም አይጠበቅበትም፣ እንደዚህ መሆን የለበትም ማለት እንፈልጋለን። ሩተኛ እንቁኛ ጀግና ደግሞ ተከብራ መኖር ትችላለች፣ የፈለገችውን አግብታ መኖር ትችላለች ማለት ነው። የአብርሽ አባትም እንደዚህ የተናገሩት። ካልፈለክ ደግሞ ልጅቷ የፈለገችው ማግባት ትችላለች፣ ለምንድነው የምትጫወትባቸው? መጫወት የለብህም አንተ እነሱ ላይ ለምን ትጫወታለህ ሲሉም ተናግሯል። ደግሞ አብርሃም እውነቱን ነው እየተጫወተባቸው ይገኛል። ጋሼ ማለት ያቀው ትክክለኛ ሰውና እውነተኛ ሰው ናቸው። በጣም በሚገርም ሁኔታ እንግዲህ ይህንን ነገር ተናግሯል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።